ሰላም እንዴት ናችሁልኝ ውዴ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተ ተመልካቾችን ዘናፍታ ያደርጋሉ እንዲሁም ቁም ነገር ይገኝባችኋል በያሰብኳቸውን ሰሞነኛና ወቅታዊ ቪዲዮዎችን ይዤላችሁ መጥቻለሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ በዛሬ ቪዲዮአችን ከምናየው መካከል እንግዲህ ሰሞኑን ባሏ ባልተገባ መንገድ ፕራንክ አርጓት እንግዲህ መነጋገሪያ የሆነች ወጣት አለች ስለሷ አዲስ የተሰማ እንግዲህ አስደሳች ዜና አለ እሱን ይዤላችሁ መጥቻለሁ እሱን ወደ መጨረሻ ላይ የሚያሳያችሁ ይሆናል እንዲሁም ሰሞነኛ አስቂኝና አዝናኝ ቲክቶክ ቪዲዮዎችን ይዤላችሁ መጥቻለሁ እስከ ቪዲዮ መጨረሻው ድረስ አብራችሁን ቆዩ ከዛ በፊት ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰቡኑ እንዲሁም ይሄን ቪዲዮ በላይክ ጀምሩት ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ ወደ መጀመሪያው ቪዲዮ እንለፍ ይሄን የሚመስል ፊት ይዤ እቺ ምታክል ቂጥ የምር ይሄድሽ የምር ድመቷን ለምንድን ነው እንደዚህ ያሳቀቅሻት አሁን ድመቷ የተሻለ ስላላት ልታሳየን ነበር ግን እንዴት ነው ውሻ ያረክሻት ድመቷን የምር ይሄድሽ የምር በዛ ላይ ደግሞ እቺን ምታክል ቂጥ አለሽ የታለች እቺን ምታክለው የታለች እሷን አሳየን እቺን ምታክለው ያልሻት የታለች በእጅ ሲዘሽው ነው ምንድነው አልገባኝም ምንም አልገባኝም የታለች እቺን ምታክለው የታለች ዝም ብላችሁ ላይክ ምናምን ብቻ አይደለም የታለ በል ጠይቁ እንጂ የተነገራችሁን ነገር ማየት አለባችሁ የታለች እቺን ምታክለው የታለች ግን የድመቷም ደግሞ ያሳስባል እንግዲህ ነባም ቆንጆ የመልስ መተን የመለሰላት አንተ ፈረሰኛ እኔም ፈረሰኛ ከቶ እንዴት ልተኛ ያንተ ሳላገኝ ከቶ እንዴት ልተኛ ነረተው ቶሎ በል እናንተ የቶሎ በል እኔ አንተን ለማግኘት አልኩኝ ቆላ ደጋ ደከመኝ እኔ አንተን ፍለጋ ቆንጆ ክሊፕን ያሳየን ሰላም እንዴት ነህ እንታወቅ እንዴት ይባላል እሺ ሸምሱ ደስ የምትል ሰው ነህ ከዛ ጋር ሳይ ነበር አመሰግናለሁ ሰላም ናችሁ ምን ልታዘዝ እንትን ለኔ ስፕሪስ አምጣልኝ ለኔ ደግሞ ፒዛና ጭማቂ እሺ አስተናጋጅ አቤት እሷ ተኔ ጋር አይደለችም እሺ እንዴ ተው በቃሽ አባቴ ተው የኔ አምጣ ምን ችግር አለ አሁን አብረን ብንሆን ምንድነው የምትለው እና ተው ኧረ በእናትህ ሊበ አንብላው እንብላው እንግዲህ ተነክቶባቸዋል አባ ላይቭ ነው እንዴ በእናትህ እኔን ጠይቀኝ ቲቪ ላይ ታይቻለህ ቶሎ ሄሎማ ቲቪ ላይ ላይቭ ልታይ ነው ቶሎ በል ሁላችሁም ተሰብሰቡ ጎረቤት ሁላችሁ አዎ ሁሉም ተሰብሰቡ የሰፈር ሰው ነው ተሰብስባችሁ እዩ ቲቪ ላይ አሁን አዎ እሺ ጨርሽ እሺ ጠቅላላ እውቀት ነው ምን ጠይቀህ እሺ 3x = 2 - 8 ስንት ይሆናል መልሰው እንጂ አመልሰው ዳሽድ አይኔ ዳ መሆን ስቃይ ብቻ እኮ ነው ምን ተስፋለን ወይ ዘንድሮ ማበዴ ነው አይ እውነት ነው በዚህ ኑሮ ውድነት ድህነት ተጨምሮበት በጣም ከባድ ነው ያሳብዳል አረ ምንድነው ለሰደበና እንዴት ምንድነው አንተ ክለብ ነው ፓርላማ ነው የምትሄደው እንደዚህ ለብሰህ እውነታውን እኔ ስለዘነጥኩ ነው ወይ ስለረፍኩ ነው እንደምትከተሉ አይኔ ምን የኡጋንዳ ነው አረ በስማ አደዱ ከርባ ከር መጣ ብላችሁ አይናችሁ ደም ይለብሳል እንደዚህ አረ
ኧረ በጣም ነው የሚያስጠላው። በቃ ምንም አላመጣችላችሁም። በቃ ቪፓንት ብዙ አለ ትወስዳለህ አንተ። አታሳመስ ለመጠ ታወራለህ እንዴ? ወረጅ ይልባ። ኧረ እባክህ ይኸውልህ አንድ ነገር ልንገርህ። እንደውም ማለት ዘራችን ከአረብ ጋር ተያይዟል። እህቴ ከአረብ ሀገር ማለት ከራፍስ ጌሌን አርፋሽ ሐኪም የሚባል ተጫዋች አርግዛ ነው የመጣችው። ወንድሜ ካላወቀ ኧረ ዝም በል ዝም በል። ይኸውልህ ዛሬ እኔ ማለት ከአረብ ጋር ቅርንጫፌ ተያይዟል። በቃ አዳሚ እንደዚህ ያክራስ ናጃጀ እኔ ያጅልኝ በቅሩ አታገኘኝም። እሺ አንተ ግን እዚሁ ያክክ እየገደልክ ትኖራለህ። ኃጢአት እየገባ በአምልኮ ትችላለች። እስካሁን ቲክቶክ አዋርድ ያልበላ ልጅ ቢኖር ይሄ ነው። እንደሚሰራው በቃ ቲክቶክ ላይ እንደሚሰራቸው ቀልዶች እስካሁን ቲክቶክ አዋርድ መብላት የነበረበት ልጅ ነው። እንግዲህ ዘንድሮ ይበላል ብለን እናስባለን። የለምለም እንጀራ ፈጠራ በአሁኑ ሰዓት በርካቶችን እያስገረመ ነው የሚገኘው። ለምለም እንጀራ እንግዲህ ኮንዶሚኒየም 3ኛ ፎቅ ላይ እንደ መገኘቷ መጠን ማለት ነው ሰዎች ደረጃ መውጣትና መውረድ ሳይጠበቅባቸው በዚህ በምትመለከቱት ዘንቢል እንግዲህ የምትፈልጉትን የእንጀራ መጠን ገንዘብ ታስቀምጣላችሁ፣ እንጀራችሁን ወዲያው ይመጣላችኋል ማለት ነው። ይህ ትልቅ የስራ አይዲያ ነው፣ ሊበረታታ የሚገባው ተግባር ነው። እንግዲህ ስራ ፈጣሪዎችን ልናበረታታ ይገባል። በርቺ ልንላት ነው የሚገባው። አጨብጭበናል። የት ነበር ያገኘው? ቅድም የት አሁን የት ነው ያለ ነው? ቦሌ መድኃኒዓለም። እኔ ምን ላድርግ እኔ እግዚአብሔርን ዘራ መድኃኒት ቀጥራችሁታል። ምን ላድርግ እኔ ለቁንጫ አድርቆ የኔ አባት ሶሪ አድርቆ ነው ገባኝ። ግን አድርቆ ይገላል። ስንቴ ልወቅ አድርቆ እንደሚገል የኔ አባት። ቆይ እስኪ እንትን አለ ንግድ ባንክ አለ የለህ? ቴሌብርስ ለምን በቃ እሺ የኔ አባት እወድሃለሁ። እሺ የኔ አባት እሺ ደስ ይለኛል። አዶናይ እንግዲህ ምስኪን የሆነ ሰው ነው። ይኸው ቢያዘጉትም ዛራ መድኃኒቶች ሊሰጠው ነበር። እንደ አጋጣሚ የሚሸጠው ልጅ የእድል ጉዳይ ሆኖ ቴሌብርም ንግድ ባንክም የለውም። በዛ ምክንያት እንግዲህ እድሉ አምልጦታል። ግን የምር ነው በቃ የዛራ መድኃኒት አዝጎናል። እኔ ራሴ ይህን ቪዲዮ እየቀረስኩ ይሰማችሁ አይሰማችሁ አላውቅም። ዛራ የሚል መድኃኒት በቤታችን በኩል ሲያልፍ ድምፁ ገብቶብኛል። ከተሰማችሁ እስኪ ተሰምቶናል በሉ። እይ ተናስተልኝ እንዴት ነህ? ምንድን ነው ተፈጠረ? እንኳን ደረስክልን። ምንድን ነው? በቆምኩበት ነው መጥቶ የገጨኝ። ማን ነው ገጨ? እሱ ነው እዚህ ሊትራሊ በቆምኩበት ነው መጥቶ የገጨኝ። እኔ እባክህ እዚህ ከባድ ነው እባክህ። ምን አይነት ሰው ነው ደግሞ? ውስጥ ነው እንደ እሺ ተናስተልኝ ነህ? ሰላም ጤና ይስጥ። እንዴት ነሽ? ደህና ነኝ። ጋሽ ዮሐንስ ናቸው እያነዱ አሉት። አረረረረ እባክሽ አንቺ ጠጣ ጋጫችን ነው የሚለው። እስቲ ማንጃ ፍቃድ ስጪኝ። አልጠጣሽም? ጥሩ ቆንጆ ልጅ። እስቲ ማንጃ ፍቃድ እባክሽ። ማንጃ ፍቃድ ደስ ይላል። በየት በኩል እንትኑ ራሱ እንዴት ሊባክህ የለም እኮ ማለት ራስ እንዲህ ውስጥ ጥልቅ ነው አለሽ። እሱ ነው ገጫሽ? እሱ ነው አይደለ? እሱ ነው ገጫሽ? አንቺ የምትጠጪም አትመስይም። ምን እናት ጭራሽ መጠጥ አይመቸኝም። አይመቸሽም? ዮሐንስ ብቻ እስቲ መጣሁ። አንተ ምን አለ ትላለህ እንዴ? እቺ መሰለሽ ቆንጆዬ ልጅ ምንድን ነው ወደ ኋላ ተንደርድሬ ነው ገጭ። እስቲ መንጃ ፍቃድ አምጣ። ዝም በል በቃ መንጃ ፍቃድ ቶሎ በል አምጣ። ባለጌ ተንደርድሬ አንተ ነው ገጫት። ገጫኝ ነው አለች። የለውም ተገጫት ትላለህ እንዴ? ለህግ አካል ማዋሸት ጥሩ ነው። ታኳርጌ በቆሞ ነበር አልነበር ቆምክ። አካዱ አስታውቃል እኮ መኪና እንዴ እሷ ከዮሐንስ ጋር ያለችው። አንተ ለምንድን ነው እንደዚህ የምታደርገው? እኔ አልነበርኩም። አንተ ነው ገጭ በቃ እንደ እሺ ደግሞ እንደዛ አይነት ጭርታም የሆነች መኪና ይዘህ ቆንጆዬ መኪና ይዘህ እያገጨ እና አይደለም ትላለህ እንዴ? አልነበርኩም። አሁን ትስማማላችሁ ወይ ደግሞ ህግ አካል ወደዛ ጣቢያ ሄደን መኪናውም እንትን ይላል። አንተም የምታደርገው ነው የማደርገው። እሺ ቆንጆዬ እንዴት ዋልሽ? እህቴ እንደ ባለጌ ነው። እውነት ነው። እኔ ራሱ ወዲያውኑ ነው አረጋገጥኩት እንደጋጨሽ። በጣም ባለጌ። አንቺ ምንም እንዳታስቢ። እኔ ተስማሙ ብያለሁ። ትስማማላችሁ? እሺ ትስማማላችሁ። ወርዶ ካልሆነ ደግሞ ህግ አካል እንትን እንላለን። እዚህ ለማንኛውም ስልክሽን ስጭኝና ችግርን ካለን እንደዋወላለን። ቤተሰብ ነው የምንሆነው።
አንቺ ምን ይሄው አንቺ መንጃ ፈቃድሽን ባለጌ ነው አሰራል እንዴ ተንደርድሮ እንደገጨሽ አስተውቃል እኮ ምልክቱ ባለጌ እስቲ ንገሪኝ ቁጥርሽን እባክሽ 09 እሺ እንግዲህ አንዳንድ ወንድ ትራፊኮች ሴት ልጅ የምታጠፋ አይመስላቸውም እንግዲህ የውስኪ ጠርሙስ አይቶ የሁሉ ነገር ጠጥታ ነርታ ገጭተው ጥፋተኛ ያደረገው ግን ወንድ ነው እና ፍትህ ለወንዶች ይሄ ስራ ሰርተው ግን ሂሳብ ሲጠየቁ ማለት ያለህን ደስ ያለህን ስጠኝ ምናምን እንደሚሉ ሰዎች ቀመርተኛ ሰው የለም ማለት ጥሪ ጠርተውብህ ከበዛብህም ይሄ ነገር አልተወደደም ምናምን ብለህ ትጋትታለህ ገብቷል እንደዚህ አድርግልኝ ምናምን ብለህ የሆነ ጥሪ ለመጥራት ማንተ ይመቻል ደስ ያለህን ስጠኝ ይሉህና ያለ የሌለም በሺም በቃ አንተ ያለ ፕሮግራም ማለት ነው ይሄን በሰጠው ያንስበት ይሁን ታዘበኝ ይሁን ምናምን ብለን ያለ የሌለት በቃ ተጨንቀን ምን ሰጠው በጣም ቀመርተኛ አስባችሁልን አይደለም በቃ ያለህን ስጠኝ ሲጀመር የሚገርም በተናፕ ነው የሚገርም ቀመር ማለት ነው እና ደስ አይልም ለማለት ያለው እንግዲህ በቀጣይ ይዤላችሁ የመጣሁት ቪዲዮ ተመልካቾች የሰሞኑ መነጋገሪያ የሆነ ጉዳይ አለ አንዲት እህታችን እንግዲህ ባልተገባ መንገድ በባሏ ፕራንክ ተደርጋለች እየተባለ ሰሞኑን ሶሻል ሚዲያ ላይ መነጋገሪያ ሆኗል እሱን ቪዲዮ በመጀመሪያ ቀንጨብ አድርጌ አሳይቻችሁ ልመለስ ገብቶኛል ምን ነው የሚያስለቅስሽ አረኔ አላቀስኩም ምን ነው የሚያስለቅስሽ እንዴ ሁለት ልጅ አለ አይደል እሱ ቻለ እንደገና አንቺ ተደረበሽ ሁለተኛ አንድ ወለድ ይቆያል አልኩ ነበር እኔ አንተ ነው ሁለተኛ አንድ ወለድ ያልኩ እኮ ነው ወለድ ግን አሁን እኮ ሁለት ወር ሙሉ ተቀምጥሻል እንደ እናቶቻችን 3 ወር ልትታረሽ ነው በቃ ሁለት ወር እንደ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ እንደዚህ ካልሆነ ደግሞ ማጥቶጭ ከሆነ ደግሞ አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው ትንሽ ብትበይ አሪፍ ነው ልጅቷም ደግሞ ተወፍርብሻለች ገባሻ እሺ ያልከሽ ነው አለቀስኩም አንቺ ስቀልብ ፕራንክ ነው ስሚ ማሪ አንቺ ዳግ አንቺ የቀለድኩ ነው ስሚ ዳግ ሰውን የሚያቆስል ነገር እያደረኩ ፕራንክ ነው የሚባል ነገር አለ ያው ለምን አሰራባው በእንግሊዝ ነገር ይገርምሻል ለማን ነው የምሰራው የምር እየቀለድኩ ነው አንቺ አመረሽ አመረረች እኔ እየቀለድኩ ነበር እኔ እንደማንኛውም ኢትዮጵያዊ ፕራንክ አድርግሽ ለምን ይቀርብሻል ታመረልሽ እንዴ እያወቅሽ አይ ሲሪየስ ነው ተቀበልና እንዴ ታዲያ ፕራንክ ላደርግሽ እንዴ ይቅርታሽ እንግዲህ ቪዲዮን እንዳያችሁት ነው እጅግ በጣም የሚያሳዝን ቪዲዮ ነው በቃ ፕራንክ ለኛ ለኢትዮጵያውያን አይሆንም እንደዚህ አይነት ፕራንክ ከዚህ በኋላ መሰራት የለበትም እና ይሄ ቪዲዮ እንግዲህ ብዙዎችን አስለቅሷል አንደኛው ያስለቀሰው ሰው ቢኖር እንግዲህ ዮኒ ማኛን ነው የዮኒ ማኛን ደግሞ ቪዲዮ አይተን እንመለስ ልጅህን ዳይፐር እየቀየረች ስለማጠባ እኮ ነው ያለችው መልስ ነው በእውነት ይከብዳል ማይ እንደዛ በፍቅር እየመለሰችልህ አላቆምክም ነው አላቆምከውም you just keep talking ስራ መስራሽ አለብሽ እንዲህ መሆን አለብሽ ምናምን እያልክ ትቀውጠዋል ከዛ ትስቃል ነው ምንድነው ያሰብኩት ይሄን ሳይ ብዙ ኢትዮጵያውያን ሚስቶች እንደሚበደሉ ነው ያሳየኝ በእነሱ ቁስል ወንዶቹ ኢንጆይ እንደምታረጉት
እንደምትደሰቱ በሴቶቻችን ላይ ወልደው ልጅ በሚያጠቡ ላይ ሙድ እየያዛችሁ በቃ እናንተ በቃ የኢትዮጵያ ሴት ምንም አይነት መብት እንደሌላት እያየው ነው። አረ ይተከል ባህራት ያበሻ ወንድ እና አባቱ ያደርግልሻል። ምንም አይጠቅምሽም። ብዙ ጊዜ ነው ይሄ ሳይሆን ብዙ ጊዜ ያበሻ ወንዶች ፕራንክ ሚስቶቻችሁን በማስለቀስ የምትሰሩት ቪዲዮዎች ብዙ አሉ። ኖ ሚስት በየትኛውም ሃይማኖት ክብር ናት። እውነት ነው። እንግዲህ ዮኒ ማኛ ትክክለኛ ነገር ነው የተናገረው። ይሄ እጅግ ፍጹም በቃ ከኢትዮጵያዊነት ስነ ምግባር የወጣ ተግባር ነው እና እንግዲህ ጥፋቱን ማምኖ ባልየው በአዲስ ነገር በአንገት ሐብል ሚስትየውን ሰርፕራይዝ አድርጓታል እና እሱን ቪዲዮ ደግሞ አሳይቻችሁ ልመለስ። ወርቅ ሐብል በመግዛት ጉልበቷን ስሞ በምታዩት መልኩ ይቅርታ ጠይቋታል። የነኚህ ካፕሎች ቪዲዮ እንግዲህ ሰሞኑን እጅጉን መነጋገሪያ ነበረ። ሶሻል ሚዲያ በጠቅላላው አጥለቅልቆታል ማለት ነው። ብዙ ቪዲዮዎች እንደዚህ ፕራንክ እየተባለ ይሰራል። በእርግጥ ግን የነኚህን ደግሞ ልብ በሚነካ መልኩ ስለሆነ ፕራንክ ያደረጋት፣ በዚህ ላይ ደግሞ ወልዳ አራስ በነበረችበት ቦታ ላይ ነው ይህ ፕራንክ የተደረገው። ብዙዎችም ደግሞ ከልቡ ያለውን ነው በአፉ ያወጣው ብል እያሉ ሲሞግቱም ነበረ። ይህ ጉዳይ እንግዲህ በጣም ብዙ ሰው ተመልክቶ ብዙዎችም መነጋገሪያ አድርገውት ሶሻል ሚዲያውን ይህን 2 ቀን አጨናንቆታል። በምታዩት መልኩ እነሱም ደግሞ ይቅርታ ጠይቀው ብዙዎችም ደግሞ የልጅቷን እርጋታ አድንቀው እሱም ደግሞ ልጅቷን ስለወደዳችሁልኝ አመሰግናለሁ፣ እኔን ለሰደባችሁኝም አመሰግናለሁ በማለት ቪዲዮ ሰርቶ እሷን ይቅርታ ጠይቋታል። እንግዲህ በምትመለከቱት መልኩ ይህ ጉዳይም ከህግ አንጻር ብዙዎች እየተነተኑት ይገኛሉ። በጣም ብዙዎች ሀሳባቸውን እየሰጡበት ይገኛሉ። ዞሮ ዞሮ ግን ላዘናችሁ፣ ላለቀሳችሁ ይህ ነገር ፕራንክ መሆኑና እሱም ይቅርታ መጠየቁ አንድ ነገር ነው። ብቻ እንደዚህ አይነት ነገሮች በሀገራችን ባይለመዱ መልካም ነው ባይ ነኝ። እንግዲህ ባልየው በእንደዚህ አይነት መንገድ የአንገት ሐብል ይዞ መጥቶ ይቅርታ ብሎ ይሄ ነገር በቃ ከዚህ በኋላ ኢትዮጵያ ውስጥ በድጋሚ እንደዚህ አይነት ፕራንክ ከውጭ ሙሉ ለሙሉ እየገለበጣችሁ ፕራንክ ባታደርጉ ከኛ ባህልና ከኢትዮጵያዊነታችን ጋር የሚሄደውን ነገር ብቻ ኮፒ አድርጋችሁ ፕራንክ እንድታደርጉ ስል እኔም ማሳሰቢያ አዘል ጥያቄ እንግዲህ ለባሎች አቅርቤያለሁ። እናንተም ተመልካቾች የተሰማችሁን አስተያየት በጨዋነትና በነፃነት ኮመንት ላይ መጻፋችሁን እንዳትረሱ። ወደ ቀጣይ ቪዲዮ እንለፍ። የሚድሮክ ሰራዊት የልማት ሰራዊት እንኳን ደስ አላችሁ፣ እንኳን ደስ አለን ሁላችን። ህዳሴው ስላለቀ ለእኛም ለልማታችን በጣም ስለምንፈልገው የኢትዮጵያ ሕዝብ ኩራትና ክብር ነው። እንኳን ደስ አለን፣ እንኳን ደስ አላችሁ። ቀጥዬ የምናገረው ያለፈውን 5 ዓመት ያሳለፋችሁበትን ትግልና ውጤት በጣም የሚያኮራ ነው። እናንተን የመሰለ ወጣቶች፣ እናንተን የመሰለ ወንድሞች ይዘን ፈለግንበት ቦታ ማንደርስበት የለም። የአሁኑ የ5 ዓመት ውጤት በጣም ጥሩ ነው። ነገር ግን ሰራተኛው ብዛት እንዲበዛ ፈልጋለሁኝ። ለወደፊቱም አዳዲስ ሜጋ ፕሮጀክቶች እየገባን ነው። ሰራተኛው ብዛት ይበዛል። ምኞቴ ኢትዮጵያ ውስጥ ሚድል ክላስ ማህበራዊ ሰው እንዲኖር ነውና እዛ ላይ ሚድሮክ በሰፊው ብንሳተፍ ጥሩ ነው። ለሁላችንም ይጠቅማል፣ ለሀገሪቱም ይጠቅማል። የአሁኑ ዓመት ውጤት በጣም ጥሩ ነው። እንደሰማሁት እና እንዳየሁት ውጤታችሁ ሲካም እንዲሆን ያደረገው የእናንተ አንድነትና መጠንከር ነው። ወጣቱም ሰራተኛውም ሁላችሁም ተማሪም ሆነ ምክትል ሲዎች በሙሉ የእናንተ ልፋት ነው። የእናንተ ሚድሮክ የኛ ነው ብላችሁ ስለያዛችሁት ነው። ስለዚህ የኔ አይደለም የእናንተ ነው። እናንተ በርቱበት፣ እናንተ ጠንክሩበት። የዋጋ ክሽፈትን እንዴት አድርገን ድሃውን እንዳይሰቃይ የምናደርግበት መንገድ በተለይ ፈለቀ በእርሻ በኩል ኢትዮጵያ ውስጥ የሚፈለገውን ነገር በደንብ አድርገህ ብታስተካክል የኢትዮጵያ ሕዝብ በሰፊው ሊጠቀም ይችላል። ምኞቴ ይሄ ነው። ወደፊትም የሚቀጥለው 5 ዓመት የሰፋና የከበደ ነው። ታላቅ ነው የሚሆነው። ዝርዝር አያስፈልግም። የሚድሮክ ዓላማ አሁን ይዞት የነበረው ዓላማ እየሰራን ነው ወይስ ተጨርሰናል ነው? አሁንም በዛ መልክ እንድንሄድ እፈልጋለሁ።
7 ሰዓት ብሎ አሁን ያራራጠኝ እሱ ነውና ይቅርታ ቤት ስለሆንኩባችሁ ሰላም ያገናኝ። በሰላም እንግዲህ በቅርቡ እመጣለሁ። አይዟችሁ፣ አንድ ባንድ በደንብ እንወያያለን። እንግዲህ ብዙ ድርጅቶች ብዙ ባለሀብቶች ከሼህ አሊ አላሙዲን እንግዲህ ትምህርት ወስዳችሁ ሰራተኛችሁን ማበረታታት አለባችሁ እላለሁ። እንግዲህ ለሽልማት ከ700 ሚሊዮን ብር በላይ ነው እንግዲህ በዚህ ዓመት ያወጣው ሼህ አሊ አላሙዲን እና እንግዲህ ሰራተኞቹን እንደዚህ በማበረታታት ለሀገር የሚጠቅም ነገር እንድታደርጉ ስል በትህትና እጠይቃለሁ። እኔም ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይህን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።